ትወርክ ማስደረግ የምትፈልጉ ጊፍተሮች ካላችሁ ጣል ጣል ያደረጋችሁ ራስቲ ከዛ ትወርክ ቲክቶከሮቹ ሊልጄና ፕሬዝዳንት ማሚ በፖሊስ ቁጥጥር ስር ውለዋል። አሁን ዲክስና ኮሮላ አዲስ አበባ ላይ ባይነዳል አይደል? ለክልል ከተሞች ላይም ኢቭን ቢሆኑም ገጠራማ ከተሞች እንደውም የእናቴን ሀገር አንቻሮን ተቀሻለሁ። አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል። በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እኔም አንዳንዴ ግሴ ሲለቀው ካለውበት አራተኛ ፎቅ እንዲዳይፍ ውደቅ የሚል ይነገራል፣ ይገፋፋኛል። ሴቶች በዝተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጃይ በሚያሰኙ ጅባ በሚያስጭኑ ጉድ የሚያሰኙ ቪዲዮችን ሰብሰብ አድርገን ከእናንተ ለእናንተ ይዘንላችሁ መተናል። አብሬያችሁ የምቆየው ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ክኖሩን ነስነስ አድርጎ ቀሽሮ ቀምሮ እንዲያጣፍጦ ሁሌም የሚያደርስላችሁ ቁም ነገረኛው ጨዋ ታዋቂው ጊዜ ግዝላው መልከኛው አለው። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ ቼክም አይሰራም፣ ምንም አይነት ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷ አለ ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷ አለኛ ለማበረታቻ ቦነስ ስታረጉ ልባችን በደስታ ይላል። ቤተሰቦች በሁለተኛው አካውንታችን 10000 ሰብስክራይብ ገብተናል። የትኛው ነው አካውንቱ ካላችሁኝ ደግሞ ከስር ዲስክሪፕሽን ላይ አስቀምጠንላችኋል። አትግሴ 123 የሚል ነው። ገብታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ በራችን ክፍት ነው። ነገር ግን የዛሬ ቪዲዮ ስፖንሰር ያደረገላችሁ የተለመደው መዲ ፐርፊውም ነው። የፈለጋችሁትን አይነት ፍሌቨር ያላቸውን ሽቶችን ለበዓል ስጦታ መስጠትም ከፈለጋችሁ አለ ሁላችሁ ይላችኋል። የሶሻል ሚዲያ ሊንኮቻችን እየገባችሁ ማዘዝ ትችላላችሁ። ኮዲው ላይክ ስለምታደርጉ እያመሰገንን ዳይ ወደ ቪዲዮ። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለሙ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳም ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተ ክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹን። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይኑ ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳይው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለኩኝ። ይሄ የተጫነውን የት ቁጭ ብዬ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው 4ቱን ቁርጥ እንግዲህ 2 ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ 4ቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው።
የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላ በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩት። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጓለሁ ቤተክርስቲያኑ ጋር ስደርስ ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታው ምበላ ነገር ተስፋ ስለሌለኝ ልሞቱላ ይችላል ብዬ አስቤያለሁ። ውጭ ነበር ማድረው ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ። እስከ ዛሬ ድረስ መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረዓብ ነው። ረዓብ አይለመድም። ችግር ይለመዳል። የፈለግከው ነገር መልመድ ትችላለህ። ረዓብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ ያልፈዋለሁ። ሁሉም ነገር እያለ የማልፍ ነገር የለም። እውነት ያልፋል። እውነት ስንት የተራብንባቸውና የተጨነቅንባቸው ጊዜዎች አልፈዋል። ቤተሰቦች ይሄን ቪዲዮ ይዘንላችሁ የመጣ ነው ሁሉም ነገር እንደሚያልፍ ሁሉም ነገር ያልፋል። ማያልፍ ነገር የለም። እዚህ ላይ ተቀመጥነው የመጀመሪያ ጊዜ ሰራነውን ቪዲዮ ይዘንላችሁ መተን አሳይተናችኋል። እዚህ ላይ እንደምንቀመጥ ተስፋ ስላደረግን ነው። እኔና ገሴም የተራብንባቸውን ጊዜዎች ነበሩ። ያም ጊዜ አልፏል። አልፏል። ፈጣሪ ይመስገን። እንደኛ ክፋት ሳይሆን እንደሱ መልካም ቸርነት ለዚህ ላበቃን አምላክ እንግዲህ ከምስጋና በስተቀር ምን ሰጠዋለን? ምንም አይፈልግም። በቀላሉ ተስፋ የምትቆርጡ ሰዎች ከዚህ ልጅ ተማሩ። 4 ቀን አለመብላትም አለ። ረሃብ ደግሞ ጊዜ አይሰጥም። ትወርክ ማስደረግ የምትፈልጉ ጊፍተሮች ካላችሁ ጣል ጣል እያደረጋችሁ ፕላስቲክ ከዛ ትወርክ 2 ጋላክሲ 2 ትወርክ 2 ማንቀጥቀጥ ማለት ነው። 3 ጋላክሲ 3 ማንቀጥቀጥ ከተስማማችሁ ስጡ። አንቺ ቶርክ አርገሽማ ምድር ነው የምትንቀጠቀጠው። አረ ወይኔ ባይዘው የላይቭ እንትን ነው። እንደው ምስጋና ለፌደራል ፖሊስ ስነ ስርዓት እያያዘልን ነው። ያው ከዚህ በኋላ ጋቢ አርገው የቀጣይ ቲክቶክ ክሬቲቭ አዋርድ በጋቢ ምንም የመገላለጥ የለውም። ምክንያቱም ፊድባኩን አይተውታልም ያዩታል። ከዚህ በኋላ ተመልከቱልኝ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቲክቶከሮቹ ሊልጄና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በቲክቶክ ስሙ ሊልጄ ወይም ጎይጋርኮት ውልዋይና ከእርሱ ጋር ያልተገባ አስጸያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባለች ግለሰብ ከኢትዮጵያዊነት ባህልና ስነ ምግባር ውጭ ያፈነገጠ ተግባር በላይቭ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ የነበረ ቲክቶከር በቁጥጥር ስር መዋሉን ፖሊስ አስታውቋል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ጥቁሩ ልጅ ከሴት ልጅ ጋር የነበረው ላይቭ ስትሪም ላይ እንግዲህ ከንፈር ለከንፈር ተገናኝቶ በጣም የሚያሳፍር ነው። ከዛ በኋላ ይቅርታ ጠይቀው ነበረ። ይቅርታው ላሻ ቀበሮ። ከዚህ በኋላ ይቅርታ አጥፍታችሁ ይቅርታ የሚባል ነገር የለም ተብሏል። ፕሬዚዳንት ማሜም ላይቭ ላይ እንግዲህ ቅድም ካያችኋት ልጅ ጋር ብዙ ጊዜ ላይቭ ይጫወታሉ፣ ጌም ይጫወታሉ። በሚነጋገሩ ንግግር ይሄ ውሳኔ ሊወሰን ችሏል። ይሄ ነገር ባይፈጠር መልካም ነበረ። ነገር ግን ከተፈጠረ በኋላ ምንም ማድረግ አይቻልም። ለሚቀጥሉት ከዚህ በኋላ ለምትሰሩ ላይቭ የምትሰሩ ሰዎች ተገላልጠሽ የምትሄጂውላ መጨረሻሽን ፈጣሪ ያሳምርልሽ። እና ከዚህ ጋር ተያይዞ እንግዲህ አዶናይ የታሰረበት ምክንያት ታውቋል። የታሰረበት ምክንያት ምንድነው? አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና እንዲሁም ደግሞ
መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑ የኢትዮጵያ ፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገሩ። እንግዲህ በሰማችሁ ቲክቶክ ክሬቲቭ አዋርድ ላይ በተለበሰው አለባበስ ምክንያት ነው ተብሏል። እንግዲህ እስካሁን ድረስ የተሰማው ነገር ይሄ ነው። አሁን ላይ ቲክቶከሮች በአብዛኞቹ ሶሻል ሚዲያ ላይ የሚሰሩ ልጆች እየታሰሩ ነው ያሉት። በምታውቁት ባለባበስም በንግግርም ወይ ደግሞ በድርጊትም የተያዙ ሰዎች አሉ። ቀጣዩን ነገር ደግሞ ይዘንላችሁ እንቀርባለን በቀጣይ። እኔ መለመላይም ቢል እንቀበደዳለሁ ማለት እኮ ነው። ሰው በራሱ ገላ በራሱ ሰውነት ምንም መብት የለውም ማለት ነው። ይኸውላችሁ ጓደኛዬ ይራት ነበራት እና የምትፈልገውን የሚመቻትን አለባበስ ለብሳ ሄደች እና ለሊት ላይ ደወለችልኝና ታስሬያለሁ እኔ ምናምን አለችኝ ማለት ነው። ለምንድን ነው ያፈነገጠ አለባበስ የለበሽው? ሰውነትሽ ይታያል። ህግ ተከብራ ከተማ ውስጥ ጥፋት የለም። ጥፋት ጠፍቶ ነው ሰው ባለባበሱ እስር ቤት የሚገባው? I don't know like wearing code ከተማ ውስጥ እንዳለ አላውቅም ነበረ። ሰው እንዴት ክሬቲቭ ይሆን? you know ፋሽን ዲዛይነሮች ምንድነው ስራቸው የሚሆነው? ዲሲፕሊን ምናምን ያፈነገጠ እኔ በጣም ተናደድኩት። እግዚአብሔርን ልካለው ነገር እንደው እንደ ኢትዮጵያውያንና እንደ ማህበረሰብ አንፃር ትንሽ ሼም ስለሚይዘን ነው እንጂ ቅጣቱን ንግግር ላይ ውይይት ላይ ነን። ፋሽን ክሬቲቪቲ ከየት ይምጣ ልትይ ነው? ፋሽን ዲዛይነሮችም ቢሆን እምብርት ይገላለጥ ጡት ይዘርገፍ አይሉ ማለት? አዎ ፋሽን ዲዛይነር መሆን ከፈለግሽ የራሳችንን ባህል ሸማችንን በዲዛይን አለ። አሁን ለምሳሌ ሶሻል ሚዲያ ላይ የምናያቸው የሚያማምሩ ጥለት ያላቸው ምን የመሳሰሉ ጃኬቶች በሸማ ይሰራሉ። ምን የመሳሰሉ የሴት ልብሶች በሸማ ይሰራሉ። እኔ እንደውም ትንሽ ጉልበቴ ያዝ ስላለ ነው እንጂ ያው የምበላት ነገር ጉልበት ምሰጥ ስላልሆነች ነው እንጂ መንገድ ላይ ማን ለብሰሽ ውጪ ብሎሽ ነው? እውነቱን ለመናገር መንግስት ይሄንን እርምጃ ከወዲሁ ባይወስድ ኖሮ እውነት እላቸዋለሁ ትላንትና ያየሁት ቪዲዮ እዚህ ላይ ባመጣ ዩቲዩብን ከነጨራሽሩ ፐርማነንትሊ ዲሌት ነው የሚያደርገው። እሙሙል በግልጽ አዩት ላይቭ ስትሪም ላይ የምሬን ነው የምላችሁ። እውነቴን ነው። እንዴት እንደሚያሳፍር ላይቭ ስትሪም ላይ መሳሳም። ድሮ ሰውን አፍቆት በግብ የሚያገኘው አሁን በየቦታው አረ ተለፍቶ ሲገኝ ነው ጥሩ። እና በፋሽን አታሳቡ። እስር ቤት ላላችሁ ከልብ አዝናለሁ። እንደዚህ ባይሆን ደስ ይለኛል። ፈጣሪ አምላክ ረድቷችሁ ለቤታችሁ ያብቃችሁ በማለት ልባዊ ምኞቴን እገልጻለሁ። አንቺ ግን እመልስልሻለሁ። ቤተክርስቲያን ሜካፕ ተቀብታችሁ በሁማኔር የምትሄዱ ቺኮች ፈጣሪ ጸሎታችሁን የማይሰማው ሌላ ሰው መስላችሁት ነው። እናንተ በጸላችሁ ጸሎት ቻይናና ኢንዶች ናቸው ጸሎት የሚደርስላቸው። እውነት ነው እንዴ? ተው አታሳስቱ። እውነት ነው እንዴ? አንዳንዱ ሜካፑን አይታል። ምን የመሰለች ቆንጅዬ ልጅ በሜካፕ ብዛት ሜካፕ አትሰሩ አይደለም፣ ያው ውበትን ትንሽ ጎላ ለማመር ይሆናል። ነገር ግን አንዳንዱ ካሰራር ነው መሰለኝ ወንድም ይሆናሉ። አረ ብሩም ጭምር ነው። አዎ ልክ ነግሴ ብሩም ነው። በዛኛው ዩቲዩብ ቻናላችን አሳየቻችኋለሁ። ሴቶች ለሜካፕ ስንት ብር ያወጣሉ የሚለውን እስቲ ላሳያችሁ። ሚስት ጸጉር ቤት ልሄድ ነው ስትል 2000 ብር አንስተ እምትሰጥ ባል እስከዛሬ የገበያውን ሁኔታ ባለማወቅ ነው። አሁን ግን ገበያውን እናሳውቅክ። እናንተ እኮ ጥሩ ናችሁ፣ ከነገሯችሁ ተስተካከላላችሁ። ጸጉር ቤት ሄዳ ጸጉሯን የምትሰፋ ከሆነ 1500 ብር፣ ሚሰራ ከሆነ የተሰፋው 500 ብር ጨምርበት 2000 ብር። ጥፍሯን ጄል ከተሰራች 1000 ብር 3000 ብር፣ እግሯ ከተዘፈዘፈ 1000 ብር 4000 ብር፣ ጄል እግሯም ከተሰራ ጥፍሯ 1000 ብር 5000 ብር፣ አይላሽ ከተሰራች 2000 ብር፣ ቅንድቧን 7000 ብር ማለት ቅንድቧን ከተሰራች 200 ብር 7200 ብር፣ ቲፕ ለሶስቱም ለሰሯት 300 ብር ብትሰጥ 8100 ብር። ይሄንን ሁሉ ለማድረግ ደግሞ ከ4 እስከ 5 ሰዓት ይፈጃልና ይደብራታል፣ ይርባታል። ቢዩ ደውላ የሆነ ስናክ ነገር ታስመጣለች 10000 ብር። ይሄ ነው ሂሳቡ። ይሄ ነው እንግዲህ የገበያው ዋጋ። አሁን ዘርዝራ የኮረሪማ የጭቁኝ ሳይሆን የድንብላል እንዲሁም የጤፍ ዋጋ ዘርዘር የነገራቻቸው ነው የሚመስለው አይደለም። ለጸጉር ሴት ልጅ ምን ያክል ታወጣለች ለሜካፕ? እሱንም ፊት እዚህ ጋር ያለው ሳይጨምር ለምን ሜካፕ እኮ የለው ሜካፕ ብላለች እንዴ? ለአንድ ጊዜ ጸጉሯን ለመስራት ስትሄድ ነው ያለችው። ክሴ ቤት ፈልግልኝና እንደው እባክህ። ከዛ ደግሞ ከናንተም ብሶ ኑሮ ተወደደ ትላላችሁ። እናንተው ናችሁ የምትጮሁት። እንደው ከየት አመጣችሁ ድፍረቱን? ማን ሰጣችሁ? ያለው ሲሆን ችግር የለውም አይደለም 10000 ብር 100000 ብር ቢያወጣ ችግር የለውም። ያምርበታል። ኑሮን እንደ ሎክሎኪቻው በአንድ እግር ጠብ
ጠብ እያለን እየኖርን ስንቷና ዳቦ መግዣታ እየየ በምትልባት ምድር ላይ እናንተ ለሜካፕ 10,000 ብር ብሎታል እኮ ግሴም ባለፈው የ50,000 ብር ሁማኔር ታደርጊያለሽ ቤትሽ ውስጥ ቀና ሲባል ጣሪያሽ በማዳበሪያ የተሰራ የ100,000 ብር ሁማኔር ታደርጊያለሽ ዞር ሲባል ግርግዳሽ ለስጦታ የሚሄድ ያረቀ ይመስል የተጠቀለለው በጋዜጣ በርሽ እንደ ማይክል ጃክሰን እንዲ ጎንበስ ብሎ ዳንስ የሚደንስ ስለሚመስለው በወጣሽ በገባሽ ቁጥር ደግሞ የቤትሽ እጥረት ጎንበስ እያልሽ ነው የምትገቢ የምትወጪው ደናደራችሁ ደናዋላችሁ እያልሽ ነው የምትገቢው እና አንቺ የ100 ምናምን ሺህ ብር ስልክ ትይዣለሽ መጀመሪያ ኑሮሽን ቀይር የታለም እንዴ ዝንጀሮ ራሱ እኮ ከኛ በለጠች መቀመጫ ይል እኮ ነው ያለችው ምን መቀመጫ ማለት ቤት ማለት ነው መቀመጫ አንተ አይ መቀመጫ ወይ መቀመጫ አሁን ቢትስና ኮሮላ አዲስ አበባ ላይ ባይነዳል አይደል ለክልል ከተሞች ላይም ኢቭን ቢሆኑም ገጠራማ ከተሞች እንደውም የእናቴን ሀገር አንቻሮ ተቀሻለሁ እንደዛ አይነት አገሮች ላይ አሁን ምን ትያለሽ ነው አይደለም ነው እኔ አገር ከመበልጸግ ከማድረግ እና ዋይ ኖት ፖርሽ ዋይ ኖት በቃ ሬንጅ ሮቨር እንደ ኮሮላ እና እዚህ ሀገር ላይ አሁን ለምሳሌ ዱባይ ነበር ካንተ ምን አይነት መኪና እንደሚነዳው ይታላል አገራችንም እንደ ትክክል ነው እኔ አሁን እናቴ ያለችው እውነቷን ነው ትክክል ነው ግሴ መንገድ ላይ ቪትስና ኮሮላ ሳይ በጣም ንድድ ነው የሚለኝ የምሬን በጣም ነው የምበሽቀው ለምን ስለሌለኝ በግሬ ፋይፌል እየተጋፋው ሰማያዊ በነጭ የተቀባቸው ስትራይፕ ፋይፌል ሲባል በጣም ግዙፍ መኪና ውድ እንዳትቆጥሩት ታክሲዎች ማለት ነው አለፍ ሲል አንበሳ አለ አንበሳው እኮ በጣም ከመጓዝ የተነሳ በሱ እኔ ሲያይ ነፍስ ዘርቶ ጭራውን ላይ ያንቀሳቀሳል ለጨዋታ ያክል ነው እናቴ ግን ያልሽው ነገር በጣም ይገርምኝ ሁላችንም በራሳችን ልክ ለምን እንሰፋለን እንዴ አሁን እርሶ እንዳሉት ከፍለ ሀገር ለዛውም ወደ ገጠራማው ቪትስ ምናምን ይግባ ይቀልዳሉሽ ሲጀመር የኛ ችግር ዘይት ነው ዘይት ተወደደ እያልን እኮ ነው ዋናው ዘይት ላይ ነው የምንሰራው ቪትስና ኮሮላ ላይ አይደለም ቪትስና ኮሮላ ላይ ማን አድርሶን ማን አቅምሶን እንዴ እሱስ ከተገኘ እኮ ነው ባኮተን ያስቁኝ እኔ እኮ የዛሬ 4 አመት ቪትስ ገዛለሁ ብዬ ዲያሪ ላይ ጽፌዋለሁ የምሬ ነው ገና ለፍጃውን 2018 አይደለም 2022 ላይ ገዛዋለሁ ኢን ዘ ዊል ኦፍ ጋድ እንደ እግዚአብሔር ፍቃድ በዚህ ሁኔታ ከቀጠለንማ የፈረስ ጋሪ እንደውም ታርጋ ለጥፈ ማስገባታችን አይቀርም አይደል በሴ አው የትራንስፖርት ችግር አው እንዴ ነዳጅ አያስፈልግም ኦሽ አለቀ ነዳጅ ቢወደድ ባይወደድ ምን አገባን ወስጄ ሳራ አስግጠዋለሁ ከዛ በኋላ ከተማ መሃል ፍሪሲዮን ማፈር የለም ነዳጅ መርገጥ የለም ገጠር ታውቁታላችሁ እንዴት እንደሚባል ከዛ ቀና ለፋትና ፈረሴን ፓርክ አረግና ወደ ቤቴ ምናልባት ማታ በጅብ የመገመጥ እንጂ የመገልበጥ አደጋ ይደርስባትም ሴቶች በስተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። ወንዶች ጥቂት ሲሆኑ ሴቶች ደግሞ ከፍተኛ መሆናቸው ነው የተገለጸው። የትዳር አጋር መፈለግ ያለባቸው ሴቶች እንኳን ባል ማግኘት እስከማይችሉ ድረስ የቁጥር ልዩነት መፈጠሩ ነው የተሰማው። በዚህ ሁኔታ ውስጥ ታዲያ ብዙዎች ባል እየተከራዩ እንደሚገኙም ነው የተገለጸው። ዘሪወርክ ፖስት ባወጣው ዘገባ መሰረት ታዲያ በላቲቪያ ውስጥ የሴቶች ቁጥር ከወንዶች በ15.5 በመቶ እንደሚበልጥ የገለጸ ሲሆን በዛ ሀገር ውስጥ ታዲያ የሚያስገርመው አንድ ወንድ ልጅ ከ10 እስከ 12 ሴቶችን የጋብቻ ጥያቄዎችን እንደሚያቀርቡለት ነው የተገለጸው። እኔ እኮ ይቅርታ አድርጉልኝና እንደው ያነስንም አንመስልም። ጭራሽ ሴቶች ይወጡና ምን ይላሉ? ድሮም ወንዶች ስትባሉ ጉድ የሰራኝ ወንድ ነው አጠገቤ ወንድ አላደርስም ይባላል። እናንተ እናታገር ላቲቪያ ጥሪኝ። እኔ ሲጀምር ለትብት የተቀበረው ላቲቪያ ነው። አንተ አስፈጭተህ ነው ይበተንከው። አንተ ስራቲ ነው መብቴ ነው የፈለኩበት አይሰጡኝም እንጂ እንትኑን ላቲቪያ ታውቃታለህ? የሚገርም የድርቆሽ ሀገር ነው። የሚገርም እንደ ጠራራ ፀሐይ ነው አሉ ሳይሆን እና እሺ እንደው ነው ገበያው ግስ ያለ አለውላችሁ። እንግዲህ ተሽሞኑን ቁጭ ብለናል። ሜዲካላችሁን ይዛችሁ መጥታችሁ በስነ ስርዓት እንደ ኤምባሲ ታስገባላችሁ። ቀጠሮ ጊዜ ያላችሁ አው ነው ተዘጋጅተናል። ቀይ ምን ያደርጋል ትሊዮጋጋው ጠይሙ ነው እንጂ የደስ ያለው ከጠይምም ሻንቀላ ለዛውም ከጠይምም ሻንቀላ መረጦ ባሪያ አረቀን ወጣልን ወገን እልልበል እዚህ እንደጨው ነው አይደለም ቻንስ አለን ከ10 እስከ 12 ከተባለኩ ሴቶች በመንዝ ፍላወር ጊዜ ወይም ደግሞ ወር አበባ ጊዜ ላይ ወራዊ ግዴታ ላይ ምን አይነት ነገር ነው የሚሰማችሁ? አብዛኞቻችሁ ሆዳችሁን በጣም ይቆርጣችኋል። ከባድ ቁርጠት አለ፣ ራስ መታት አለ፣ የማነጫነጭ ስሜት አለ።
የተለያዩ የሆርሞን መዛባት የመለዋወጥ ጉንዳንን መስላችኋለን። ጭራሽ አንዳንዴማ ጅግራም እንመስላችኋለን። አው አንዳንዴ እህቴ ደበሎ መስላታለሁ ነጠላ ጫማ ይዛ ግድግዳ መጠፍጠፍ ነው ምንም ሳላረግ እና ዘመኑ የቴክኖሎጂ ነው። ይህ ቴክኖሎጂ ኢትዮጵያ ውስጥ መጥቶ የኛ ወጣቶች የኛ ወንድሞች እንዲያዩት ተደረገ። ይህን የፔሪድ ህመም እስቲ ምን እንደተፈጠረ አብረን እንይ። ፊዚክ እንግዲህ ስለዚህ ጀምራ እንግዲህ ከአንድ እንጀምራለን። ሬዲ። ስለዚህ ወደ ሁለት እንሂድ። ይሄ አንድ ነው አንድ ገባ። ምን እየተሰማ ማለት ብዙም አልተሰማም። ደህና ነኝ። ሁለት እኔ የምትጮህ እየመሰለኝ ፈራሁ። ሁለት ላይ ነው እንዴ ነገር እንትን እየመሰለኝ። ያው የሰው ይለያያል። እሺ ሶስት መጣ ቀና በላ ምን አይነት የሆነ ድብ እንደዚህ እያከከልኝ ነው። ዘና በል ቀና እያከለና ፈታ ጨም። ይሄ ሶስት ነው። እሺ አራት ወደ አምስት ምታረገኝ ጠንከር። ወይኔ አተ what እሺ ዚክ ወይኔ እዚህ ሉላ ዝም በይ። ተረጋግቺ ሉላ ዝም በይ። እንዲቂ ማለት እንዴ ቆየኝ ተደጋ ጆሲን የምትቀበሙ የተላጨ ዞትር ደስ ይበላችሁ። በልልኝ ኧረ ደስ አላለኝም። ቆመ ይኔ ጌታ ተራቀም ይሰራቀሽ በህይወቴ ማይታይ ነገር ግድግ ብለህ ከፍ በል። ገና እኮ ስምንት ዞትር ተነስ ዞትር ደስ ይበላችሁ። በእና ከዛ ደግሞ ዳንሷንም ግባት። ስቱዲዮ ውስጥ ነክ ልትገባው እንግዶች የኔና ጥበብ ነን ዛሬ ማን ያሸንፋል? እንግዶች አግባባል። ቆይ ዝም በሉሽ። አንዴ አንዴ ጸጥታ። ዝምታ ያሸልማል። ቆይ ይጨመርልህ። ቆይ ይጨርስ። ቆይ አንቺ ወዛ ፊቱ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ዘወትር ደሳኔ ዘወትር ደስ ይበላችሁ። I don't feel good. ሉላ ለአይናችን አዲስ ነገር ብታሳየን ደስ ይለናል። ለአይናችን የለመደውን ቢሆን እኮ ከቻሉ ጀለስ ትጨምራለህ። አምስት የሆነ አንጀቴን እንዲህ አድርጎ የሚቀድ ነገር አለ። አይስወት ጋር እድሜን ሁላ ልሳሳት እችላለሁ። ወይኔ እኛ ግን አሁን የምትለን ነው የምናምነው። ስንት ነው እድሜ? በዚህ ሰዓት የምትነግረን ነው የምናምነው። ወይኔ ያስቀየምኩት ሰው ካለ ይቅርታ። ወይኔ ያስቀየምኩት ሰው ካለ ይቅርታ። ምን አይነት ስሜት ነው ዚኪ? አይዞን ዘውትር አሁንም ጅቧ ላይ ነው። ድብ አይደለም። ብረት ድስት በብረት ድስት ሽቦ ሲፋቅ ያለው ስሜት ነው ያለው። በዚህ ስሜት ድብ ትጥላል። ስለዚህ ድስትና ሽቦ ሲፋቅ አጥበት አቃለቃ። አዎ አቃለው። እሺ አንድ ነገር እንገራችሁ። አንዴ ግን ከዛ በፊት ከምንም ነገር በፊት በሶስት ቋንቋ ነው የምትናገረው? ሁለት ቋንቋ፣ አማርኛና እንግሊዘኛ። ኧረ ዕብራይስጥ ትናገራለህ? በሶስቱም ቋንቋ። በጣም ሴቶች ችግራችሁን፣ ጭንቀታችሁን፣ ህመማችሁን ተረድቻለሁ። በደለ እሺ። ከዛ በፊት ግን በለው አይደለም ዕብራይስጥ ብዙ አላወራም። በልጅነቴ ነው ወደ ኢትዮጵያ የመጣሁት። ዕብራይስጥ የሚያወራኝ ሰው ስላልነበረ ረሳሁ። አገዝኩህ። ምን ላድርግ? ተጨነኩ። ረሳሁት። ሉላ ችግራችሁን፣ ህመማችሁን ተረድቻለሁ። በጣም ይቅርታ አድርጉልኝ። የሚስቴን፣ የእናቴን፣ የእህቴን፣ የአክስቴን፣ የእህት ልጆቼን የእህቴ ልጅ የላትም። ለመላው የሴቶች ቀን መልካም ክቡር የሴቶች ቀን። ፊት ለፊት ለምታዩት ሴቶች በሙሉ በእንግሊዝኛ Dear ladies, I love you so much. I respect you so much. I miss you so much. All women in the world. Happy International Women's Day. እንግሊዝኛ ራሱ ሌላ ነገር ነው። አይዞን ወንድሜ። እውነቱን ስነግራችሁ ይሄ ህመም ቆረጠኝ ምናምን ሲሉ አሁን እኛ አይሰማንም አይደለ? ዝም ብሎ በቃ እንትን ትንሽ ጠቅ አድርጎ የሚተው ነው የሚመስለኝ። ግስ አንተ አላበው እኮ ፈሰሰ እንጂ ፈሰሰ። እንደው ሴቶች ያልቻላችሁት ነገር የለም። በእርግዝና ወቅት ማታዩት ነገር የለም። ኦፕራሲዮኑ ሲሆን ምጡ ሲሆን እውነት አሁን እያከበርኳችሁ ነው። በፊትም አከብራችኋለሁ። በእርግጥ ያው የሚዘላዘሉትን ሳይሆን እናንተን እውነት አንተ አስበዋል።
ሰላም እንዴት ናችሁ? ሆላ ብለናል። እንግዲህ ዛሬ እንጀራን እንዴት ሽታውን ቆንጆ ማድረግ እንደምንችል አሳያችሁ ነው የመጣሁት። እዚህ ጋር በሽቶ የቀባሁት ነው። በደንብ ትቀቡታላችሁ እንደዚህ እንደዚህ ምጣዱን ማሳጅ ካደረጋችሁት በኋላ ያዘጋጃችሁትን ሊጥ ወደ ጋለው ኦቨን ነው የምታደርጉት ማለት ነው። እኔ ሜክ ማድረግ የፈለኩት ድራገን ዋሪየር እንጀራ ነው። እዚህ ጋር በተቻለ መጠን በቅርጽ እንዲመጣልኝ ሞክሬያለሁ። እዚህ ጋር የሚያምር ነገር ለመስራት እየሞከርኩኝ ነው ማለት ነው። I was so excited በጣም ደስተኛ ነበርኩኝ። ዋው I'm chilling, I'm having a vibe. ጭሎ ማለት ነው። እዚህ ጋር ቺሊንግ ማለት ነው። ያው እንግዲህ ከ30 ደቂቃ በኋላ እንግዲህ ለመክፈት እየሞከርን ነው። አውጭ እዚህ ጋር 30 ደቂቃ ስቲል እያቃጠለኝ ነው። ዋው ድራገን ዋሪየር እንጀራችን ደርሷል። ኢትስ ሶ ኪዩት። እንደዚህ ያሸታ አማረ እንጀራ ቤተሰብ ይቺ እንግዲህ ምን ይባላል? ከህብረተሰብ ባህልና ትውፊት አንፃር ከባህላዊነት አንፃር ስርዓትና ወግ የሌለው ትክክል ስርዓትና ወግ የሌለው ስለሆነ ከዛ ያፈነገጠ እንለዋለን። እንግዲህ የቀረውን የቤት ስራ ለሚመለከተው አካል ትቼዋለሁ። እንግዲህ ቪዲዮውን አቅርበናል። መለያ ያለ ባይሆን ምስሩ ሰርቼ ይዤልሽ እመጣለሁ። በተወደደ ጤፍ ድራገን ዋሪየር ለዛውን በሽቱ አሁን ገባኝ እኮ ይቅር ማንባልበትን ግሴ እናንተ እንደዚህ ታደርጋላችሁ። እኛ ኑሮ እንዲቀንስልን እንጮሃለን እዚህ ሶሻል ሚዲያ ላይ እየመጣን እናንተ ጭራሽ በቦዲ ስፕላሽ እና በሽቶ ነው ዶዶራንት አንቺ ብብት አቋም ጭሎ ዳማ ከሴ ምን ትመስላለች? ጭራሽ እኮ ለቅቅል የተዘጋጀ አጥንት እኮ ነው የምትመስለው። ተረጋጋ ተሙዬ አይሆንም። አንተ እኮ ታስፈልገናለህ። ይጎፈላኛል። አንዳንዴ ሂድና ጭጧ ላይ ግራ ጭጧ ላይ ሻጥባት ይለኛል። እቺ ከግዳጅ የመጣሽ መኪና የመሰለች ልጅ እንደቺ በቃ ተረጋጋ። አንተ ታስፈልገናለህ። ሲጀምር አንተ ነፈሳለን። በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንግዲህ የተለያዩ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። በዚህ ረገድ ዴንማርክ በ2030 ትተገብረዋለች የተባለው ይሄ የፈስ ግብር የሚባለው ነገር በጣም አነጋጋሪ ሆኗል። ይሄ ነገር እንግዲህ ምንድነው? አካባቢ ጥበቃን መነሻ ያደረገ ነው። ኖርማሊ ከብቶች በፈስ መልክ የሚለቁት ሜታን የሚባለው ነገር አካባቢን በመረበሽ ረገድ በማወቅ በፖሊዩት በማድረግ በመበከል ረገድ ከፍተኛ ሚና አለው ተብሎ በበርካታ ጥናቶች የተረጋገጠ በመሆኑ መንግስት ይህንን ከከብቶች በሚለቀቅ ፈስ ምክንያት አካባቢ ላይ የሚደርስን መበከል ለማረም እና ኢንቫይሮንመንቱን ለመጠበቅ እነኚህ ከብቶች ካሏቸው ገበሬዎች ይህንን ፍላቱለንስ የተባለ ግብር መሰብሰብ አስፈልጎታል ማለት ነው። ስለሆነም ይሄ ግብር ከ2030 ጀምሮ የሚሰበሰብ ሲሆን በቶን 300 የዴንማርክ ክሮነር የመክፈል ግዴታ ተጥሮበታል ማለት ነው ገበሬው። ይህ እንግዲህ በተወሰነ መልኩ የግብርን መሰረት ለማስፋትም አካባቢንም ለመጠበቅ የተደረገ ነው ተብሏል። አሁን ይሄ ነገር ኢትዮጵያ ቤት ተገበር ባለሀብት እንሆን ነበረ። ህዝቡ በሞላ ሰልፍ እንዳይመስላችሁ ታክስ ለመክፈል አዳሚ መንገድ ላይ ያንዛረቅሽ የምትሄጂው ሁላ በቶን ትከፍያታለህ። አሁን አንድ ቶን 300 የፈስ ግብር ከሀገር ወጥቶ እኮ 3 ወር እንኳን ሲሆናችሁ አይደል እንደ ዲያስፖራው የጋራና ሸንተረሩ የኩበቱ ሽታ የከብቱ የፈስ ሽታ ምናምን ይባሉ እንዴ ለግብር የሰው አይበስም እንደ ኢትዮጵያ ውስጥ እሳት ጠጋቢ ልበት እኮ ህዝብ የሚያጋይ እኮ ነው ያለው። ሰው አሁን የእርጥብ ከመጣ በኋላ ደግሞ ጭራሽ ብሰውበታል እንዴ የእግዚአብሔር ሰላምታው ራሱ የምሬን ነው ብላችሁ ግሴማ አንዳንድ ጊዜ እንትን በሉ ቫዮሊን ነው ሙዚላ አጋጣሚ ሆኖ በአፉ ፒንሳ ይዞ ኤሌክትሪክ እየሰራ ከሆነማ በሱ ሊያናግረኝ ይችላል። እቃ ቀብሌን ለማለት ለፈስ ግብርማ ኢትዮጵያ ውስጥ ነው የሚብሰው። እኛ ኢትዮጵያውያን ደግሞ እቺ ምናረጋትሳ ኧረ በፈጣሪ ስም እሷማ እዚህ ሜዱላ ብሉን ጋር ተከሰለብዱም ጋር እኔማ አንዳንዴ ግሴ ሲለቀው ካለውበት 4ኛ ፎቅ እንዲህ ዳይፍ
ውደቅ የሚል ይነገራል፣ ይገፋፋኛል። ቀብር ስነ ስርዓታችሁን በጉለሌ ክፍለ ከተማ በቀጨኔ ዘላቂ ማረፊያ ለማድረግ ያሰባችሁ አዲስ ዋጋ ስርዓት ወጥቶለታል። በዚህም መሰረት የድቤ ቀብር ለአዋቂዎች 1320 ብር እንደዚሁም ለህፃናት 1114 ብር ሆኗል። በአንደኛ ደረጃ እምነበረድ የቀብር ስነ ስርዓቱ የሚፈጸም ከሆነ ደግሞ ከ11000 ብር በላይ መክፈል ይጠበቅበታል። ለማንኛውም አጠቃላይ የዋጋ ዝርዝሩ ይህንን ይመስላል። ለአዋቂ ኤሊሾ ባዞላ ቀብር ባዞላ ምንድን ነው? እሺ 5060 ብር፣ ለህፃናት 3955 ብር። ሐውልት አንደኛ ደረጃ ሙሉ ነጭ እምነበረድ 11066 ብር። ሐውልት ሁለተኛ ደረጃ ጠቃጠቆ ሙዝ ነው ጠቃጠቆ እምነበረድ 8931 ብር። እሺ ሐውልት ሶስተኛ ደረጃ ከሲሚንቶ የተሰራ ማለት ነው፣ እምነበረድ የለውም 3591 ብር። ጫር አድርጋችሁ ነው ዝም ብላችሁ እንዲ ትንሽ ከምድር ወለል ጅብና ውሻ እንዳይበላት እንይዝቅ በዛው ሰምጣ እንዳትቀር ደግሞ እንዳትጎዳ እንዳይፈደብ ትንሽ ከፍ ተደርጋ 50 50 በደብ ይደረግ መልካም ነው። ግን ዋጋው እርካሽ ነው፣ ጥሩ ነው። እንደሚሰማው 500 200 300 ሺህ አይደለም። አሁን የሬሳ ሳጥኑ ነው ውድ። ስላስገረመኝ ነው ይዤላችሁ የመጣሁት። ብሩ ተወዷል ብዬ ሳይሆን እንደት ገርሞኝ ነው። እናታቸውን ለመንከባከብ ካላቸው ፍላጎት የተነሳ የተካሰሱት እንዲሁም ደግሞ ፍርድ ቤት የቀረቡት ወንድማማቾች ዓለምን እያነጋገሩ ይገኛሉ። እኒህ ከጀርባ የምትመለከቷቸው አዛውንትም ሂዛም ይባላሉ። እናታቸውን ለመንከባከብ ካላቸው ፍቅር እንዲሁም ደግሞ ፍላጎት የተነሳ ታናሽ ወንድማቸው ጋር ተካሰው ፍርድ ቤት ቆመዋል። የኒህ ሰውዬ ታናሽ ወንድምም እንግዲህ እስካሁን ድረስ ወንድሙ ሳያገባ ለረጅም ዓመታት እናቱን ሲንከባከብ በመቆየቱና እረፍት ያስፈልገዋል ብሎ በማሰቡና ካለው ፍቅር የተነሳ እናቱን ለመንከባከብ እንዲያስችለው ፍርድ ቤት ቀርቧል። ፍርድ ቤቱም በመጨረሻ ላይ የእነዚህን የሁለት ወንድማማቾች ፍቅር እንዲሁም ደግሞ እናታቸውን ለመንከባከብ ካላቸው ፍላጎት የተነሳ ውሳኔ መስጠት አሳስቦት እንግዲህ እናትየውን እድሜያቸው ከ100 ዓመት በላይ ይሆናሉ እሳቸውን ወደ ፍርድ ቤት ጠርቶ የትኛው ልጃቸው ሊንከባከባቸው እንደሚፈልጉ ይጠይቃሉ ማለት ነው። እኒህ እናትም እነዚህ ሁለት ልጆች ማለት የግራና የቀኝ አይኔ ናቸው፣ ለመንከባከብ የትኛውን እንደምመርጥ አላውቅም ብለው ለፍርድ ቤቱ መልስ ይሰጣሉ። ፍርድ ቤቱ እንግዲህ እናትየው ለመወሰን ባለመቻላቸው ምክንያት ለታናሽ ወንድማቸው እናትየውን እንዲንከባከቡ ይፈርዳሉ። ይህን ያደረጉበት ምክንያትም ሂዛም ባለትዳር አይደለም እንዲሁም ደግሞ እድሜው ትልቅ ስለሆነ ለመንከባከብ የሚያስችል ጉልበትና አቅም ላይኖር ይችላል በሚል ነበረ ይህንን ውሳኔ ለታናሽ ወንድሙ አሳልፈው የሰጡት። ታናሽ ወንድሙም እንግዲህ ወንድሙን ለመክሰስ እንዲሁም ደግሞ ለማስቀየም ፈልጎ ሳይሆን እሱ እንዲያርፍ ስለሚፈልግ እንደሆነም ተነግሯል ማለት ነው። ታናሽ ወንድምየው ባለትዳር እንዲሁም ደግሞ ሊያግዙት የሚችሉ ሴትና ወንድ ልጆች ስላሉት ነበረ ይህንን ኃላፊነት የወሰደው። የሁለቱ ታሪክም ዓለምን አነጋግሯል። እንዲሁም ደግሞ 100,000 የሳውዲ አረቢያ ገንዘብ እንዲሰጣቸው አስችሏቸዋልም ተብሏል። ይህ ነገር የተፈጠረው ከረጅም ጊዜ በፊት ቢሆንም በአሁን ሰዓት እንደ አዲስ በትዊተር ላይ መነጋገሪያ መሆኑን ተከትሎ የዓለም ሕዝብ አድናቆትን እየቸራቸው ይገኛል። እናንተ በዚህ ጉዳይ ላይ ምን አስተያየት እንዳላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። ባህል ምን ወስዳቸው መገላለጡን ባህል ምናምን እንደምንወስደው ምን ነው እንደዚህ አይነቱን ነገር ብንወስድ እኛ ክሳችን ምንድነው? አንድ ወንድም ወንድሙን ሄዶ ይከሳል ንብረት ሊካፈል ስለሆነ አላካፈልም አይደል? አዎ እናት መጦር ምናምን ቤት በኩል ቤተኛው ምርቃታችን ጭራሽ ተረግመን ቁጭ ብለናል እኮ። አንዱ ሰካራም ልጅ ቤቱ ተሽጦ እናትየው በነፍስ እያለች ቤት ውስጥ ቤቱ ተሽጦ ስራ ካልሰራው ሞቼ ይገኛሉ ይላል። ከዛስ በማይዋጣው ስራ ይገፋል፣ ይከስራል፣ እናቱን ጎዳና ላይ። ከዛ እሱስ በጭንቀት ወይ ደግሞ ያብዳል ወይ ነገር ነው የሚሆነው። ይሄ ደና ነገር እስቲ እየቀሰማችሁ ባካችሁ ጥሩ ነገር እንደው ትዝብት ነው ታዝባችሁ ለፉ። ለማንኛውም ሰላም ነው ይላ አለን ተጠፋፋን። ከሰርጌ በኋላ እኮ አልተገናኘንም። አዎ ቡፌውንም አነሳኸው። አቤት ጭፈራ ድምቀው ነበር። ሁሌም ማስታወስ በዛ ነው። አዎ አሁንም የደወልኩት ምን እባክህ ባለቤቴ እኮ አሁን ትንሽ ፈጠር አድርጋኛለች። ልጅ ካልወለድን ብላ ልጅ መውለድ አለብን አለች። አዎ ትመጣለህ? ከወለድኩኝ እሱ ልጠይቅ ትመጣለህ? ትጠይቀኛለህ? እሺ እንደው እንደው ድፍረት አይሆንብኝና አዎ ምን ይዘህ ነው የምትመጣው? ዳይፐርና ዋይፕስ? ወይኔ ይቅርታ። አሁን እኮ አንድ 10 ሰዎች ጋር ደውዬ ነበር። ሁሉም ቃል የገቡልኝ ዳይፐርና ዋይፕስ ነው። ሌላ ነገር ካለ የጣሳ ወተት? እሺ ላይ ከበርልኝ እኔ ከበርልኝ። የጣሳ ወተት ብዬ ለያዘዋ የለ የጣሳ ወተት። እሺ ግን አትቀርማ አደራ። አረ ዛሬ ተኛለሁ በቃ ወጥሮ ይዛኛለች እኮ ነው ማለት። ዛሬ በቃ ማታ እተኛለሁ፣ ልጁን አዘዋለሁ። የጣሳ ወተት ከበርልኝ እኔ ጌታ። እሺ አደራ በቃ አደራ በቃ እደውላለሁ። እሺ ለነገሩ እውነትህን ነው። ኑሮ በዚህ ከቀጠለ ልክ ነህ ምንም አያወጣማ እንዴ። የሰርግ ሰዓት አሻሻ ገዳሜ ስትሉ የነበራችሁ ብፌውን እንደ ማራቶን እንዲዞራችሁ ሜዳሊያውን የቀራችሁ የዚህ ሰዓት እንትኑ ጊዜ ሲወልድም አጠናክሩት። ግን እስከ መቼ ድረስ ነው የሚወደው? ዳይፐርና ዋይፕሱ
ቢያንስ 1 ዓመት እንኳን አይሆንም እኮ እስከ 18 ዓመት እኮ ልጁ ጥርስ ሲያወጣ የሚበላው ነገር ብዙ ነው። ወተት ብቻ አይደለም፣ ሙቅ ብቻ አይደለም። እስከ መች ድረስ ይሄ የሚታሰብበት? ከማዘዝ በፊት ይሄንንም ቼክ አድርገው ወንድሜ። ሃይ ጋይስ እንዴት ናችሁ? ነው በጣም ደህና ነኝ። ያው ሰሞኑ ጠፍቻለሁ አውቃለሁ። ዛሬ ቀለል ያለች ዴት አለችበት። ለሷ ለዴቷም ትሆን ምርጥ ልብስ ከ10 ሬት ታደርጉልኛላችሁ። እቺ ጀርሲ ያለች ሰላድኝ ማለት ነው። ትንሽ ቆይጥ ብላለች። እቺን ጀርሲ ከላይ እናደርጋለን። ከስር ደግሞ እቺ ባጊ ሱሪ ያለች እቺ ለብሰን እንመጣለን። 10 ደቂቃ ጠብቁኝ፣ ለብሼ እመጣለሁ። ከ10 ሬት ታደርጋላችሁ። ከዛ ኦኬ ለብሰን ወጥተናል። ጀርሲው አምጪና ባጊው አምጪት ኪማንም አድርገናል። እንግዲህ ከ10 ሬት ማድረጋችሁ እንዳትረሱ። እንዴት ወንድሜ ሰሞኑን የተፈጠረውን ነገር አይተሃል አይደል? ሰው እየነቃ ነው። በዱላ ነው፣ ቀስ እያለን አየህ፣ በዱላ ነው። ከዛስ ቀስ እየተባለ ነፍስህን ነው የሚበሉት። እሺ ታድጉ፣ ማደጊያችሁን ብትይዙ። ቀስ በቀስ የምንላመዳት ነገር ከዚህ በኋላ የለችም። አይደለም እንደዚህ ተሽለጥልጠ መውጣት ቀርቶ ሴቱ ራሱ ተከላልጦ ለመውጣት እየፈራ ነው። ይኸው ከባህል ምናምን ውጪ መስሏል። ለቤተሰብ ለነገሩ ቤተሰብ ቢኖርህ እንደዚህ አትሆንም። ዛሬ ደግሞ ፓርቲ እኝ ልጆች So let's get ready. So ልበስ የተባለው አጭር ቀሚስ ነው። ስቶኪንግ ስላለኝ በስቶኪንግ አድርጌ ቀሚሱን ለብሳለሁ። ኦ ማይ ጋድ እንዴት እንደሚያምር let me show you. ከዛ ስቶኪንግ ነው። I like dollars, I like dimes, I like stunning, I like shining, I like $1,000,000 deals. Where's my pen? Bitch, I'm time. I like those Balenciagas. They call me Gotti, Ori, begging body, sexy mommy at the money, hotter than a South money. Go fuck, right, move. Flexing on my one bitch shit like cardio. I'm district in አጠረ በጣም ደግሞ ችኛን ስቶኪንግ ኧረ አላጠረም እንዴ ቁርጭምጭሚት ደርሶ ይሄኛውን እንደርበዋለን። የአባትሽ ነው እንዴ ጸጉሬ ስኖበታል። ወይኔ ጁለሪ ምናምን የለኝም፣ አላረግ በቃ ዳትስ ኢት። ምንም ልትሉ ትችላላችሁ። ወርቅ እንትን ጌጣጌጥ ምንድን ነው? ግሪስሊን አይደለም። ጨርሻለሁ። let me show you the whole fit. አንጀሊና ጣጣዬ ምን ትላለች መሰላችሁ? ምርር ሲላት ፈላባችሁ ተንተከተከባችሁ ትለናለች። ምርር ስናደርጋት የዘንድሮ ልጅ ፍልት ያለባችሁ ፍልት ተክ 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 እንደው አርጋቢውን ፈጣሪ ላክላችሁ እንጂ አሁን ይቺ ናት አሁን ተመርቃ ነገ ከነገ ወዲያ ለቤተሰቡ አውቶቡስ የምትገዛው ወያላውን ታስቀድማለች። ወልዳ በቃ ወላጆች ምንም አይመስላችሁ። እኔ እኮ ግራ እየገባኝ ነው። በቃ ተዋችሁ ልጆቻችሁን። አሁን አንድ ግብረሰናይ ድርጅት ጋር ተነጋግረን አንድ ነገር ፈብርከናል። ይሄው ይሄን እንሰጣችኋለን። በጣም ቀላል ነው። እናንተ እጃችሁም እንዲያንቀሳቀስ ምናምን በጣም ቀለል ያለው ላሳያችሁ ነው። ከዛም መለስላችኋለሁ። ይህ ማሽን ደግሞ ለወላጆች ነው። ብዙ ጊዜ ልጆች ሲያጠፉና ሲረብሹ መገረፍ አለባቸው ነው። በእጃችሁ ከምገፏቸው በዚህ ማሽን ብገፏቸው የተሻለ ይሆናል ብዬ አስባለሁ። መጀመሪያ አንገታቸውንና እጃቸውን በዚህ መልኩ እንደዚህ አድርጋችሁ ትዘጉታላችሁ። ከዛ መንቀሳቀስ አይችሉም፣ ትቆልፉባቸዋላችሁ። ከዛ ወደ ማሽኑን ታበሩትና ራሱ በዚህ መልኩ ይገርፍላችኋል። በደንብ እንዲገርፍ ከፈለጋችሁም ፍጥነቱን በመጨመር በደንብ እንዲገርፍ ማድረግ ትችላላችሁ። በነገራችን ላይ መምህራኖችም ስትጠቀሙት አሪፍ የሆነ ማሽን ነው፣ ተጠቀሙበት። በቃ ግልግል ነው ይሄ። እንደውም አንሊሚትድ ቴሌ እንደውም ቢያስገባው ጥሩ ነው። ወላጆች በጥቅል መልክ ቢገዙት ቂጣልባ ማድረግ ነው። በዚህ ጥሩ አንተ ይሄማ በፌሮ ካልሆነ በስተቀር የዘንድሮ ልጅ በእንደዚህ ሊገረፍላችሁ ሊመለስ። የድሮ ጥፋት እኮ ኳስ ተራግጠን አቧራም ሆነን ስንመጣ፣ ወንዝ ወርደን አመዳም ሆነን ስንመጣ፣ ጫማ ጥለን ስንመጣ የሚደረጉ ግርፊያዎች ናቸው አይደል? ጊዜ እዚህ ቤት ሽሽት ላይ ከዘፈን ጋር ነው ይመለድሃል። ማዘር 5 ደቂቃ አንድ ሙዚቃ ጨርሳ ነው ምትለቀኝ የነበረው። እንደውም አንዳንድ ጊዜ ወጥጥሽዬን እንደዚህ ጠቅለል አድርጋ ያውኑ ጥፋቶች እምብርት ማሳየት፣ ጡት ማሳየት፣ ይሄ ያለ ጊዜ ብቅ ማለት፣ ይሄ ምንድነው
ማለት ስለሆነ በዚህ መልክ ካልሆነ በስተቀር እንደ ድሮ እንደዚህ በቅጠል ምናምን እሱ አይሆንም፣ አያዋጣም። ምንም አልሆንኩም ትላለህ እንዴ? ወደ ሜዳ ብቻ ነው ያወራው። ማን ያዘዋል? ቅድም ዶርም እንደዛ ቴኪ ናይ ተረጋጋ እንጂ። እንዴት ነው የምረጋጋው? ብቻ ነው እያወራህ ያለ እያላችሁኝ እኮ ነው። ሴቶች ዶርም የሚወራው ነገር እውነት ነው ማለት ነው? እሺ ለረሙ ምን አሉ? አፍቅሮ ጥናት ተዋል ነጋ ጠባ ስለሷ ነው ቲቪ ላይ ነው ለካ ወኛ ያባቸው ምድረ ቴንሽን አሙላ ማንም ቴንሽኑ አናቱ ላይ ሲወጣ ነው አፈቀረ ጥናት እኔ እያነበብኩኝ ነው። ፍቅረ ካልሆነ ነው ምንድነው እንዲህ ባጭር ጊዜ ቀይር ማለት? ኧረ ላሽ እኔ ምንም አልተቀያየርኩም። ምን ሆናችሁ ነው? ኧረ ባሌ ወይኔ ምንድን ነው የሚመስለው? ማን ያዘዋልን? እንግዲህ አብዛኞቻችን እናውቀዋለን። ሞቲቬሽናል ስፒከር እንዲሁም ኢንስፓየር ቪዲዮ የሚሰራ ወጣት ነው። አሁን ላይ እንግዲህ ኮምፕሊትሊ አታውቁት፣ ፊቱ ተቀይሯል። ነገር ግን ገንዘብና ምግብ እኮ የማይቀይረው ነገር ይላል። የኔ ፊት አይተዋላ? በፊት ስመጣ በልተን 2 ጉርሻ ስንጎርስ እንደ አስተሪዮ ከበሮ እንደተወጣጠር ነው አይደለም፣ ቅማል መግዲያ እንዳከል ነው። ይሄ ቦንጎዲያችን ወጥቶ እንዲህ ቆጠሞ መስለን፣ ቆጠሞ ያቆማ ጉንዳን መስለን ነው በቃ ቆጠሞ። ለማንኛውም እንደዚህ አይነት ሰዎች ዝም ብሎ ከመሬት ተነስቶ አንድ ቦታ ላይ ጉባል አሉ። እንደዚህ አይነት ቦታ ላይ ለመድረስ ብዙ ስትራግሎች፣ መከራዎች እንደሚታዩ እንድታቁልኝ ስለፈለኩኝ ነው። መጪው በዓል ነው። ጊፍት መስጠት ለምትፈልጉ ሰዎች ሰብስክራይብ ማድረግ ብቻ በቂ ነው። ሰብስክራይብ ብቻ አድርጉ፣ ላይክ አድርጉ። በቃ ኮሜንት ላይ ፍቅራችሁን ግለጹልን። አዎ ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ይህ ቤት የሳቅ ጨዋታ፣ የደስታና እንዲሁም መዝናኛ የቁም ነገር ቤት ነው። ወንድማችሁ ተሙ ንጉሴ እንዲሁም ከግስተላው ጋር በመሆን ሁሌም የምናቀርብላችሁ ይህ የጨዋታ ቤት ስለሆነ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ከስርዓት ግስ 123 የሚል አካውንት አለ፣ ገብታችሁ እሱንም ሰብስክራይብ በማድረግ ቪዲዮአችንን ይኮምክሙን። እና ግስ ቁጭ ብለን ምን ፈተፍትበት፣ ሚላሰው ሚላስበት፣ ሚቆነጥጥ ምን ቆነጥጥበት፣ ሚዘለዘለው ምን ዘለዝልበት፣ ሚነከረው ሚነክርበት ነውና ገብታችሁ ሰብስክራይብ አድርጉ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቴንክ ዩ። እኔ ወዳችኋለሁ። እንወዳችኋለን።